ጤና ይስጥልኝ። ወንድዬ ብርሃኑ እባላለሁኝ ከኢትዮፔክስ አድቮኬትስ ኤልኤልፒ። እንግዲህ እንደሚታወቀው ሰሞኑን በኢትዮጵያ ታክስ አስተዳደር ታሪክ አዲስ ኮንሴፕት የታክስ አስተዳደር አዋጁን ለማሻሻል በወጣው የማሻሻያ አዋጅ ላይ ተካቷል። ይህም የታክስ አለመግባባት በስምምነት የሚፈታበትን አግባብ የሚደነግግ ኮንሴፕት ነው። እንግዲህ በኢትዮጵያ ሌጋል ሲስተም አማራጭ ያለመግባባት የሚፈታበት መንገዶች ስራ ላይ ይውላሉ። ሽምግልና፣ የግልግል ዳኝነት፣ ድርድር የመሳሰሉ ስራ ላይ ይውላሉ። ነገር ግን በታክሴሽን አዲስ ኮንሴፕት ነው። ሆኖም ግን ዓለም ላይ ጎረቤታችን ኬንያ ጨምሮ የተለያዩ ሀገራት በታክስ ሕጎቻቸው ላይ በታክስ አድሚኒስትሬሽን ታክስ ፕሮሲጀር አክቶቻቸው ላይ የታክስ አለመግባባቶች በድርድር የሚፈታበት በስምምነት የሚፈታበት አግባብ ያካትታሉ። ለአብነት ያክል ኬንያ፣ ሳውዝ አፍሪካ፣ ዩኤስኤ፣ ፖርቹጋል ኢዝ ሊዲንግ ስፔሻሊ በዚህ በግልግል ዳኝነት በጣም ሊዲንግ ከምትባል በታክሴሽን ሊዲንግ ከምትባል ሀገር አንዷ ናት። ሌላኛዋ ደግሞ አውስትራሊያ። የታክስ ጉዳይን የታክስ አለመግባባትን በድርድር መፍታት አክቹዋሊ በሚዲዬሽን በአርቢትሬሽን በኤዲአር በአጠቃላይ በኤዲአር መፍታት ምን አይነት ጥቅም ይኖረዋል የሚለውን ማየቱ በእጅጉ ጠቃሚ ነው። የመጀመሪያው ባይዘዌ ወጪ ቆጣቢ ነው። ጊዜን በሚመለከት ምስጢራዊነቱ ለመንግስት ደግሞ የተለየ ጥቅም አለው። እንደምታውቁት አንድ የታክስ ባለስልጣን ኦዲተር አንድ ግብር ከፋይ 100 ሚሊዮን መክፈል አለብህ ብሎ የአወሳሰን ውሳኔ የታክስ ማስታወቂያ ከሰጠ በኋላ ታክስ ከፋዩ ይግባኝ ካለ በታክስ ቅሬታ ሰሚ ይግባኝ ካለ ይህ ታክስ የሚከፈልበት አግባብ የታክስ ማስከፈሉን ሂደት ያቋርጠዋል። ማለት የታክስ ኦቶሪቲ በታክስ ሕጉ መሰረት ይህንን 100 ሚሊዮን የሚያስከፍልበት ስርዓት የለውም። ምናልባት ዝም ብሎ አንዳንድ ሕጉን በደንብ የማያውቁ ሰዎች ቀጥታ ለባንክ የሚጽፉበት አግባብ ሊኖር ይችላል። እሱ በተግባር ሊያጋጥም ይችላል። ነገር ግን በታክስ ሕግ መሰረት አንድ ግብር ከፋይ ለገቢዎች ሚኒስቴር የቅሬታ ሰሚ ይግባኝ ከወሰደ ምንም አይነት ታክስ መክፈል አይጠበቅበትም። ለታክስ አፒል ኮሚሽን ወይም ደግሞ ለታክስ ይግባኝ ኮሚሽን ይግባኝ ካለ 50% መክፈል ይኖርበታል፣ ማስያዝ ይኖርበታል። ነገር ግን ስቲል 50%ቱ በታክስ አፒል ኮሚሽን ጉዳዩ እስከሚጠናቀቅ ድረስ የሚከፈልበት አግባብ አይኖርም። ጉዳዩ ወደ ፍርድ ቤት ከሄደ ደግሞ ያው ተጨማሪ 25% የሚከፍልበት አግባብ ይኖራል። ግን ደግሞ ይህ ሁሉ ጉዳዩ በክርክር እልባት ስላላገኘ ላይክ መጨረሻ ላይ ውሳኔ የሚሰጥ ከሆነ የሚመለስ አይነት ነገር ነው። ምንድን ነው ታክስ መንግስት ጉዳዩ በክርክር በሚያልፍበት ሂደት ውስጥ ሊከፈል የሚገባ እንደ መንግስት አሰስመንት ሊከፈል የሚገባ ነገር ግን በክርክር ምክንያት ሳይከፈል የሚቆይ የገንዘብ መጠን ይኖራል። ባይዘዌ ኢን ቢሊየንስ ነው አይሰበሰቡ። ምንድን ነው የታክስ ክርክሮችን በአማራጭ አለመግባባት የመፍቻ ዘዴዎች መፍታት። ይህ በኢሎንጌትድ ረዥም ጊዜ በሚወስድ ክርክር ውስጥ ጉዳዩ በማለፉ ምክንያት ሳይከፈል የሚቀረው
ግብር በወቅቱ እንዲከፈል እድል ይሰጣል ማለት ነው። በቅድሚያ ማየት የሚገባን ጉዳይ የታክስ አለመግባባትን በስምምነት መፍታት ማለት ምን ማለት ነው የሚለውን ነው። ባይዘ ያው አማራጭ የሚባል ቃል ካለ ሁለት ቾይዞች ይኖራሉ ማለት ነው። የመጀመሪያው በመደበኛው ክርክር ሂደት በታክሴሽን አንድ ኦዲተር ታክስ ከወሰነ በኋላ የመጀመሪያ የሚካሄደው ቅሬታ ሰሚ የሚባል ጽሕፈት ቤት ነው። በገቢዎች ሚኒስቴር ስር የሚደራጅ አሁንም ተደራጅቶ ያለ የቅሬታ ሰሚ አካል ይኖራል። ከዛ በኋላ ግን ወደ ታክስ ይግባኝ ኮሚሽን ኳዚ ጁዲሽል ወይም ደግሞ ትሪቡናል ይካሄዳል። ከዛ በኋላ ደግሞ የህግ ጉዳይ ብቻ ሲሆን ወደ ፍርድ ቤቶች ይግባኛችን የምናቀርብበት አግባብ አለ። እንግዲህ አማራጭ የታክስ አለመግባባትን በስምምነት መፍታት ጉዳዩ ወደ ታክስ ይግባኝ ኮሚሽን ወደ ፍርድ ቤት መሄድ ሳያስፈልግ በታክስ ከፋዩና በገቢዎች ሚኒስቴር መካከል በሚደረግ ስምምነት በሚደረግ ሽምግልና ሚዲዬሽን ሁለቱም ወገኖች ኮምፕሮማይዝ ማድረግ የሚገባቸውን ነገር ኮምፕሮማይዝ አድርገው መተው የሚገባቸውን ነገር ትተው ወደ መስማማት መጥተው ጉዳያቸውን በመስማማት የሚጨርሱበት ጉዳያቸው በፍርድ ቤት በታክስ አፒል ኮሚሽን ዓመታትን ፈቶ ውሳኔ ውሳኔ ከመሰጠቱ በፊት በመስማማት የሚጨርሱበት ሂደት ነው ማለት ነው። እንግዲህ ቅድም እንዳነሳሁት በበርካታ ሀገራት የተለያየ ሞዳሊቲ ይከተላሉ። አሜሪካን ብንወስድ ለምሳሌ ኢንተርናል ሪቪኒው ሰርቪስ የሚባለው ፋስት ትራክ ሴትልመንት፣ ፋስት ትራክ ሚዲዬሽን እና ፖስት አፒል ሚዲዬሽን የሚባል ስርዓት አላቸው። ጉዳዩ ወደ ታክስ ይግባኝ ኮሚሽን ከመሄዱ በፊት እልባት የሚሰጡበት መንገድ፣ ጉዳዩ ደግሞ በፍርድ ቤት ሂደት ሄዶ ከተጠናቀቀ በኋላ ራሱ ወደ ኤዲየር ታክስ ኤዲየር መጥተው ጉዳያቸው ላይ እልባት የሚሰጥበት አግባብ አላቸው። ኬንያ ኦልሞስት ከኛ ጋር አሁን ድራፍት ከተደረገው ጋር የሚቀራረብ የኦልተርኔቲቭ ዲስፒት ሪዞሉሽን ስርዓት አላቸው። እንግዲህ በእኛ ሀገር ፕሮፖዝ የተደረገው በአዲሱ የታክስ አስተዳደር አዋጅ ማሻሻያ አዋጁ ላይ ፕሮፖዝ የተደረገው ታክስ ባለስልጣን ወይም ገቢዎች ሚኒስቴር የታክስ አለመግባባትን በስምምነት መፍታት እንደሚችል ስልጣን ተሰጥቶታል። ስለዚህ የታክስ አለመግባባት በስምምነት የሚፈታበትን መመሪያም የማውጣት ስልጣን ተሰጥቶታል። ታክስ ኦቶሪቲው ምን ያደርጋል? በምን አይነት ሁኔታ ነው ጉዳዮች በስምምነት እንዲፈቱ የሚያደርገው የሚለውን አንድ በአንድ አንስተን እንመለከታለን። የመጀመሪያው ባይዘዌ የታክስ አለመግባባትን በስምምነት እንዲፈታ በሚደረግበት ሂደት የመጀመሪያው suitability ቴስት ይባላል። ሁሉም ጉዳዮች ሁሉም የታክስ ጉዳዮች በስምምነት አይፈቱም። በመሰረቱ በእኛ አሁን በተሻሻለው የታክስ አስተዳደርን ለማሻሻል በወጣው ማሻሻያ ላይ የሆነ ጉዳይ በስምምነት እንዲፈታለት አቤቱታ የሚያቀርበው ታክስ ከፋዩ ነው። ይሄ የእኛን የታክስ አለመግባባትን በስምምነት መፍታት የሚለው ሪጅን ለየት የሚያደርገው ነው። በበርካታ ሀገራት ሁለቱም አካላት
ጥያቄ ሊያቀርቡ ይችላሉ። ታክስ ባለስልጣንም የታክስ አለመግባባት በስምምነት እንዲፈታ ጥያቄ ሊያቀርብ ይችላል። ታክስ ከፋዩም ጥያቄ ሊያቀርብ ይችላል። በእኛ ሀገር ግን ይህንን አቤቱታ ወይም ደግሞ ይህንን ጥያቄ የሚያቀርበው ታክስ ከፋዩ ነው። አንቀጽ 63 ማየት ትችላላችሁ። ድራፍቱ ላይ የድራፍቱን አንቀጽ 63 ስንመለከት ይህንን ጥያቄ የሚያቀርበው ታክስ ባለስልጣን ነው፣ የታክስ ከፋዩ ነው። ታክስ ከፋዩ ለማን ነው የሚያቀርበው? ለታክስ ባለስልጣን ነው የሚያቀርበው። ይህ ጥያቄ ከቀረበ በኋላ ሲዩታቢሊቲ ቴስት የሚባል ነገር አለ። ሲዩታቢሊቲ ቴስት ማለት የምናቀርበው ጥያቄ በስምምነት የሚፈታ ጉዳይ ነው አይደለም የሚለው የምናቀርበው ጥያቄ የአለመግባባቱ በስምምነት የሚፈታ ነው አይደለም የሚለው ጥያቄ ይህንን ቴስት የሚያደርገው የታክስ ባለስልጣኑ ነው። እንግዲህ ቅድም እንዳነሳሁት በአንዳንድ ሀገራት ጥያቄው የሚቀርበው በሁለቱም ወገን ነው። ታክስ ከፋዩም ታክስ ባለስልጣኑም ሊያቀርብ ይችላል። ነገር ግን እንደዚህ እነኚህ ማን ነው ጥያቄ የሚያቀርበው የሚለው ማን ነው ዲስፒዩቱን ወይም ደግሞ አለመግባባቱን በኤዲአር እንዲፈታ ስልጣን የተሰጠው ከሚለው ጋር በቀጥታ የሚገናኝ ነው። ለምሳሌ ኬንያ ላይ KRA ኬንያን ሬቪኒው ኦቶሪቲ ኢንዲፔንደንት ኤዲአር ዲፓርትመንት አለው። KRA ኢንዲፔንደንት ታክስ ኦልተርኔቲቭ ዲስፒዩት ሪዞሉሽንን እንዲፈታ ስልጣን የተሰጠው አካል አለ። ይሄ ጥያቄ የሚቀርበው ሲዩታቢሊቲ ቴስትም ቼክ የሚያደርጉት ይህ ዲፓርትመንት ነው ማለት ነው። በሁለቱም ወገን ይቀርባል። ሲዩታቢሊቲ ቴስቱም በዚህ ዲፓርትመንት ቼክ ይደረጋል። ሲዩታቢሊቲ ክራይቴሪያ ልክ እኛ ሀገር ላይ እንደተቀመጠው አይነት ክራይቴሪያ ኦልሬዲ በታክስ ሕጎች ይቀመጣል። በእኛ ሀገር ባይዘዌ ሁሉም ጉዳዮች በአለመግባባት በስምምነት በመፍታት ስርዓት ውስጥ አያልፍ። የመጀመሪያው እንደሚታወቀው ኮንሴንት መሰረታዊ ነው። ሁለቱም ወገኖች ይህ ጉዳይ በስምምነት ሊፈታ ይገባል ብለው ፈቃደኝነታቸውን መስጠት መቻል አለባቸው። ኮንሴንት ኢዝ ቬሪ ኢምፖርታንት። ሁለተኛው እና መሰረታዊው ይህ ጉዳይ በስምምነት ጉዳዩን በስምምነት መፍታት ከኢፌዴሪ ህገ መንግስትና ከታክስ ህጎች ጋር የሚጋጭ በሚሆንበት ወቅት እንደዚህ አይነት ጉዳዮችን በስምምነት መፍታት በእጅጉ የተከለከለ ነው። ምንድነው ሲዩታቢሊቲ ቴስት ላይ እነዚህ ሲዩታቢሊቲው የጉዳዩ ሲዩታቢሊቲ ለኤዲአር ሲዩታብል ነው አይደለም የሚለው ይገመገማል። እንግዲህ አሁን በእኛ ሀገር ይህንን ሲዩታቢሊቲ ማን ነው የሚገመግመው ብለን ካየን ታክስ ኦቶሪቲው የታክስ ባለስልጣኑ ነው። ይህ ማለት ምናልባት የገለልተኝነት ጥያቄ ሊያስነሳ ይችላል ማለት ነው። ስፔሻሊ አሁን ቅድም ሁለትን ያነሳሁት አንደኛው ከህገ መንግስቱና ከታክስ ህግ ጋር የሚጋጭ አይነት ሲሆን ሲዩተብል አይደለም ተብሎ ኢሚዲየትሊ ድሮፕ ይደረጋል። ኢሚዲየትሊ
but there is another most important issue. ጉዳዩ የታክስ ማጭበርበርን ኢንቮልቭ በሚያደርግበት ወቅት suitability ቴስትን ሊያልፍ አይችልም። then the question worth asking is አንድ ጉዳይ የታክስ ማጭበርበርን ኢንቮልቭ የሚያደርግ ነው አይደለም የሚለውን የወንጀል ጉዳይን የሚመለከቱ ፍርድ ቤቶች ናቸው ወይስ ሪቪኒው ኦቶሪቲ ነው ቴስት የሚያደርገው የሚለው ፈታኙ ጉዳይ ነው። ሶ suitability ቴስት በእነዚህ ሶስት ክራይቴሪያዎች ታይቶ እነዚህ ሶስት ክራይቴሪያዎች የሚያልፍ አይነት ጉዳይ በሚሆንበት ወቅት ወደ መስማማት ይኬዳል ማለት ነው። ኬዙ ለመስማማቱ ራይት ያደርጋል፣ ይበቃል ማለት ነው። ሌላው ስታተስ ኦፍ ዘ ኬዝ ባይ ዘ ዌይ ይሄ መሰረታዊ ነው። ኬንያ ላይ አንድ ጉዳይ ለታክስ ኤዲአር ራይፕ ለማድረግ ወይም ደግሞ ይበቃል በታክስ ኤዲአር ይታያል ለመባል ለታክስ ይግባኝ ኮሚሽን ይግባኝ ሊቀርብ ይገባል። ቅድም ባነሳሁት በኢንተርናል ሬቪኒው ሰርቪስ በአሜሪካ ደግሞ ፋስት ትራክ ሴትልመንት ብዬ ያነሳሁት ከታክስ ይግባኝ ኮሚሽን በፊት ጉዳዮች በታክስ ኤዲአር እልባት የሚያገኙበት መንገድ ነው። በእኛ ሀገር ያለውን አሁን የተቀረጸውን የረቂቁን አዋጅ ስንመለከት ጉዳዩ በቅሬታ ቀርቦበት በቅሬታ ሰሚ ውሳኔ ከተሰጠ በኋላ ታክስ ኤዲአር አቤቱታ ሊቀርብ እንደሚችል ተመልክቷል። ይህንን እንግዲህ የቅሬታ ሰሚ ውሳኔ ከሰጠ በኋላ ላይክ ታክስ ይግባኝ ኮሚሽን አቤቱታ ከመቅረቡ በፊት within 30 days ታክስ ኤዲአር አቤቱታ የሚቀርብበትን አግባብ የሚቀርብበትን ጋፕ ያሳያል። በዋናነት ግን ለታክስ ይግባኝ ኮሚሽን አቤቱታ ከቀረበ በኋላ ባሉት 30 ቀናት ውስጥ ቅሬታ ይሄ ጉዳይ በታክስ ኤዲአር ይታይልኝ የሚለው አቤቱታ መቅረብ እንዳለበት በግልጽ ተመልክቷል። ከዛም በኋላ ባሉት የክርክር ሂደቶች ውስጥ ጉዳይ በታክስ ኤዲአር ይታይልኝ የሚል አቤቱታ ወይም ጥያቄ ሊቀርብ እንደሚችል በግልጽ በድራፍቱ ላይ ተመልክቷል። ስለዚህ የእኛ ምንድን ነው የታክስ ቅሬታ ሰሚ የሚባለውና በገቢዎች ሚኒስቴር የተደራጀው አካል ውሳኔ ከሰጠበት ጊዜ ጀምሮ ጉዳዩ በክርክር ሂደት እስከ ሰበር ሰሚ ችሎት ድረስ ጉዳዩ ላይ ውሳኔ የመጨረሻ ውሳኔ በሰበር ሰሚ ችሎት እስከሚሰጥበት ጊዜ ድረስ ጉዳይ በኤዲአር በታክስ ኤዲአር ይታይልኝ የሚል አቤቱታ መቅረብ እንደሚችል በግልጽ ተመልክቷል። እንግዲህ ስለ ታክስ ኤዲአር የታክስን አለመግባባት በስምምነት ስለመፍታት ስናወራ ማንሳት የሚገባ ሌላኛው ሚዲየተር ነው። ስለ አስማሚ ማውራት አለብን። ጉዳያችንን ወደ ታክስ ኤዲአር መውሰድ በሌሎች የክርክር ሂደት ላይ በመደበኛው የክርክር ሂደት ላይ ያለውን ውጤት ማውራት አለብን። ስለ አስማሚ ካወራን ደግሞ ስለ አስማሚ ወጪ ማውራት አለብን።
ይህንን ሁለተኛ ደግሞ ይሄ የስምምነት ሂደቱ ስለሚደረግበት ስለ አካሄዱ ማውራት መቻል አለብን። ቅድም መግቢያ ላይ እንዳነሳሁት አንዱ የታክስ አለመግባባትን በስምምነት መፍታት ጥቅሙ ምስጢራዊነት ነው። ምስጢራዊነት ገለልተኝነት ከአድሎ በጸዳ መልኩ የሚመራ መሆን መቻል አለበት። የታክስ ኤዲአር አስማሚ የሚባለው አካል የሚመረጠው እንግዲህ በእኛ ሀገር በታክስ ባለስልጣኑ ነው። ታክስ ባለስልጣኑ ገለልተኛና የሙያ ብቃት ያለውን አካል ለአስማሚነት መምረጥ አለበት በሚል በግልጽ ተመልክቷል። አንቀጽ 65 መመልከት ትችላላችሁ። ገለልተኛና የሙያ ብቃት ምናልባት እንግዲህ በታክስ ኤሪያ ላይ ሰራ ኦር እንደኔ ታክስ ሕግ የተማረ ሰው ሊሆን ይችላል። እሱ ብቻ በቂ አይደለም፣ ገለልተኛ መሆን መቻል አለበት። በሂደቱ ግን ምስጢራዊነትን ሜንቴን ማድረግ መቻል አለበት። ግን የአስማሚ ሚና ምንድን ነው? ባይ ዘ ዌይ ስለ አስማሚ ስናወራ ያው ሚዲየተር እና ኮንስሌተር የሚባሉ አካላት አሉ። የአስማሚ ሚና ማመቻቸት ነው። ሁለቱም ወገኖች የጽሁፍ ማብራሪያ በሂደቱ አስፈላጊ የሆኑ ማስረጃዎችን እንዲያቀርቡ መጠየቅ ይችላል። ስለ የእርቅ ነጥቦችን መለየት ይችላል። የእርቅ ነጥቦችን የያዘም የእርቅ ምክር ሀሳብ ወይም ደግሞ የውሳኔ ሀሳብን ማቅረብ ይችላል። እንግዲህ የውሳኔ ሀሳብን ማቅረብ ከቻለ ከሚዲየተር ትንሽ ያለፈ ኮንስሌተር መሆኑን መገንዘብ እንችላለን። ግን በእኛም ሀገር በኬንያም የፋሲሊቴሽን ኢፌክቱ ያው ሚዲየተር በሚል ነው፣ ፋሲሊቴተሩ ሚዲየተር በሚል ነው የሚጠራው እና ነገር ግን ሚናው ኖርማሊ በኤዲአር ሚዲየተር ከሚባል አካል ትንሽ አለፍ የሚል ስለመሆኑ እንድታውቁ ፈልጌ ነው። እንግዲህ ቅድም እንዳነሳሁት በገለልተኛ ምስጢራዊነትን በጠበቀ መልኩ በክርክር ሂደት ውስጥ እንግዲህ በዚህ በስምምነት ሂደት ውስጥ ገለልተኛ ምስጢርን በጠበቀ ሁኔታ መድረግ መቻል አለበት። በእኛ ሀገር ጊዜው 60 ቀን ነው። በ60 ቀን መጠናቀቅ መቻል አለበት። በ60 ቀን ግን ካልተጠናቀቀ ሌላ ተጨማሪ ጊዜ የሚጠየቅበት አግባብ ስለመኖሩ መገንዘብ ይቻላል ከድራፍቱ። ሌላው በዚህ ሂደት ውስጥ ካለፈ ይሄ አስማሚ የሚባለው አካል አንዳንዴ ስምምነቱ ላይሳካ ይችላል። ላይሳካ ካልተሳካ ከተሳካ ወጪውን የሚችለው ታክስ ከፋዩ ነው። በዚህ ሂደት ውስጥ በማስማማቱ ሂደት ውስጥ ይህ 60 ቀን ውስጥ መጠናቀቅ አለበት ብለናል። በመርህ ደረጃ 60 ቀን ውስጥ ይህ 60 ቀኑን በመደበኛው ክርክር ይታገዳል። ባይዞይ ለምሳሌ ያክል የማስማማቱ ሂደት ወይም ደግሞ በስምምነት ለመጨረስ ታክስ ከፋዩ አቤቱታ ያቀረበው ይግባኝ ከማቅረብ በፊት ከሆነ ያቺ 30 ቀኗ ይግባኝ ስምምነቱ ፌል ካደረገ እንደገና መቆጠር ይጀምራል ማለት ነው። አንቀጽ 88 በ30 ቀን ውስጥ ይግባኝ መቅረብ አለበት ለታክስ ይግባኝ ኮሚሽን የሚለው ኢፌክቱ በዚህ በስምምነቱ ተቀባይነት ካገኘ የመታገድ ውጤት ይኖረዋል።
ሌላኛው ጥያቄ የታክስን አለመግባባት በስምምነት የመጨረሱ ነገር ውጤት ካለው ወይም ውጤት ካገኘንበት የአስማሚዎችን ካገኘንበትም ባናገኝበትም የአስማሚዎችን ወጪ የሚችለው ታክስ ከፋዩ ነው። ቅድም እንዳነሳሁት አቤቱታውንም የሚያቀርበው ታክስ ከፋዩ ነው። ወጪውንም የሚችለው ታክስ ከፋዩ ነው። ኬንያን ብንወስድ ባይዘዌ ኢንዲፔንደንት ቦዲ ተዘጋጅቷል። KRA ውስጥ ታክስ ኦልተርኔቲቭ ዲስፒት ሪዞሉሽንን የሚፈታ አካል ተዘጋጅቷል። የአካል ተቀጣሪ ነው። ኢንዲፔንደንትሊ አክት ያደርጋል። ነገር ግን ምንም አይነት ወጪ ምንም አይነት ክፍያ አያስከፍሉም። ኢትስ ኮስት ፍሪ እዚህ ጎረቤታችን ኬንያ ማለት ነው። እዚህ ግን የአስማሚው ወጪ በታክስ ከፋዩ ይሸፈናል። ባይ ዘ ዌይ ኢትስ ናት ዩኒክ ቱ ኢትዮጵያ። እንዴት አሁን ኢትዮጵያ ፕሮፖዝ ያደረገችውን አይነት የሚከተሉ ሀገራት አሉ ማለት ነው። ወጪን በሚመለከት ይሄ ነው። ሌላው ስምምነቱ መጨረሻ ላይ ታክስ ከፋዩና ገቢዎች ሚኒስቴር መካከል ስምምነት ላይ ከተደረሰ ስምምነቱ ጥያቄውን በጽሁፍ ነው። ተስማምቻለሁ ብሎም ፈቃደኝነቱን ገቢዎች ሚኒስቴር የሚሰጠው በጽሁፍ ነው። መጨረሻ ላይም ውሳኔውም ላይ ወይም ፕሮፖዝድ ምክረ ሀሳቡ ላይ ስምምነት ከተደረገ በጽሁፍ መደረግ አለበት። ሁለቱም አካላት መፈረም አለባቸው። በገቢዎች ላይ የአስገዳጅነት ውጤት አለው። ነገር ግን ከሚስተር ኤክስ ጋር በዚህ ተርም ተስማምተሃል፣ በዚህ ግብር ዓመት ውስጥ ይህን ያክል እንደዚህ አይነት ስምምነት አድርገሃል፣ ለእኔም ተመሳሳይ ተርም ወይም ስምምነት ስጠኝ ብሎ ሌላ ታክስ ከፋይ ጥያቄ ማቅረብ አይችልም። ምናልባት ለዛሬው ይህን ያክል ካልን በዚህ ቪዲዮ ላይ ጥያቄ ካላችሁ በሂደት ባይዘው የሚጠሩ ነገሮች ይኖራሉ። አሁን ገና ወደ ምናልባት ከጸደቀና ትንሽ ኤዲትም ሊደረግ ይችላል። ምናልባት አሁን እኔ የምገምታቸው ከመቼ ጀምሮ ነው ወደ ኤዲአር ኬዝ ሊመራ የሚችለው የሚለውን በሚመለከት ምናልባት ለታክስ ባንክ ኮሚሽን አቤቱታ ከቀረበ በኋላ ነው በሚል ምናልባት ሊስተካከል ይችል ይሆናል። ዲስ ኢዝ ማይ ሰስፔሽን። ከዛ በኋላ ምናልባት ደግሞ ጉዳዩ በፍርድ ቤት ክርክር ተደርጎበት እልባት ካገኘ በኋላ ወደ ኤዲአር ሊመለስ ይችላል የሚለውን ሊካተት ይችላል። ዚስ ኢዝ ማይ ሰስፔሽን። ሌላው ሊስተካከል ይችላል ብዬ ነው የምገምተው ሁለቱም ወገኖች የኤዲአር ጥያቄ ሊያቀርቡ ይችላሉ የሚል ሊካተት ይችላል ብዬ ገምታለሁ። ምክንያቱም ባይ ዘ ዌይ ኤዲአር ከታክስ ከፋዩ ይልቅ ለመንግስት ነው የሚጠቅመው። ኢፍ ዩ በደንብ ሪሰርች ቢደረግ ኢትስ ናት ጀስት ፎር ታክስ ፔየር ኢትስ ሄልፕፉል ፎር ታክስ ኦቶሪቲ ሞር ዛን ታክስ ፔየር ባይ ዘ ዌይ ታክስ ፔየር ባይ ዘ ዌይ ግብር ከፋይ ግብሩን መክፈል ካልቻለ ያው ወደ ንብረቱ ይኬዳል። አንድ ግለሰብ ግብር ከፋይ ከግብር ሰዓቱ ሊወጣ ይችላል። ነገር ግን ኤዲአር ኩሙሌቲቭሊ ለታክስ ኦቶሪቲው ከታክስ ከፋዩ በላይ ሊጠቅም ይችላል የሚል እምነት አለኝ። ሌሎቹም ሀገራት ባይ ዘ ዌይ ኢን ቢሊየንስ ኬንያ 2015 ስትጀምር በርካታ ጉዳዮች ወደ ኤዲአር አልተመሩም። አይ ቲንክ ጥቂት ጉዳዮች ተመርተው ነበር ሜይቢ 2 ኦር ሳምቲንግ። ከዛ በኋላ ኢሚዲየትሊ ነው ወደ 174 173 ከፍ ያለው። ከዛ በኋላ ወደ 284 ሳምቲንግ ላይ ግዛት ኢምቢሊየንስን የሰበሰቡት ከ1 ቢሊየን
በ2 3 4 5 ዓመታት ወደ 10-9 ቢሊየን የገቡት። እሱ ሊሻሻል ይችላል። ሌላኛው ይሻሻላል ብዬ የምገምተው አኒሽ ኦፍ ሜዲየተር ኢንዲፔንደንት ቦዲ በታክስ ኦቶሪቲ ውስጥ ሊቋቋም ይችላል። ኦር ሜዲየተር ውስጥ ታክስ ከፋዩም የራሱን ሮል እንዲኖረው ሜዲየተር መረጣ ላይ ሮል እንዲኖረው ሊደረግ ይችላል። ምናልባት ደግሞ ታክስ ጉዳይን በይግባኝ የሚያይ አካል ስፔሻሊ ፕሪ ታክስ አፒል ሚዲዬሽን ላይ ኢንቮልቭ የሚያደርግበት አግባብ ሊካተት ይችላል፣ በድራፍት ውስጥ ሊካተት ይችላል ብዬ አምናለሁ እና በዚህ አግባብ ምናልባት የተዋጣለት ቬሪ ፐርፌክት ከሌሎች ሀገራት ኤክስፒሪየንስን ሼር ያደረገ ታክስ ኤዲአር ሪጅም ስታብሊሽ ሊደረግ ይችላል የሚል እምነት አለኝ። ለዛሬ ይበቃናል። አመሰግናለሁ።